ጤና ይስጥልን ተመልካቾቻችን ከጄኤምኤም ቴሌቪዥን የቤት ታሾ ፕሮግራማችን ተጀምሯል። በዚህ ፕሮግራም የቤተሰብ ነክ ነገሮች ይነሳሉ፣ ውይይት እናደርጋለን። የትዳር ጉዳይ ይነሳል፣ የልጆች ጉዳይ ይነሳል። ባለፈው ሳምንት እንግዲህ በልጆችና በታዳጊዎች ጉዳይ ላይ እንዲሁም ደግሞ ወላጅና ልጆች ያላቸው ግንኙነት፣ ስለ ልጆች ተፈጥሮ ብዙ ነገር አንስተን ነበር። ከዛ የቀጠለ ፕሮግራማችንን ዛሬ ይዘንላችሁ ቀርበናል። እንግዳችን እንግዲህ ዶክተር ማርታ አባተ ትባላለች። የቡታ አይሲቲ ኤንድ ኤዱኬሽን ፒኤልሲ ባለቤትና ስራ አስኪያጅ ናት። እንዲሁም ደግሞ የኒው ኢሊት አካዳሚ የቦርድ ሰብሳቢ ናት። እንግዲህ ከሳምንት የቀጠለው ፕሮግራማችን ዛሬም ይቀጥላል። እንድትከታተሉን በአክብሮት ጋበዝኩኝ። በብዙ ርዕሶች ላይ ተወያይተናል። እንግዲህ ከሳምንት የቀጠለው ወላጆችና ልጆች መካከል ያው ችግሮች ይፈጠራሉ። ሰው አብሮ ሲኖር መጣላቱ አይቀርም፣ የሆነ ክፍተት ይፈጠራልና ያንን ችግር እንዴት ነው የሚፈቱት ብለሽ ታስቢያለሽ? እንዴት ይፍቱ ብለሽ ታስቢያለሽ? ከዛም ጋር አያይዘሽ ደግሞ ልጅ በአሁኑ ዘመን ይቀጣል፣ መጽሐፍ ቅዱስ ልጅን ቅጣው ነው የሚለው። እንግዲህ ያውን ዘመን ጋር ያለውን ነገር ያው ትምህርት ቤት አካባቢ ስለምሰሪ እንዴት እንደሆነ እሱንም አያይዘሽ ብትገልጽልን። እሺ፣ አመሰግናለሁ። ያው ልጆችና ቤተሰብ መካከል ግጭት ሊፈጠር ይችላል። አይደለም ልጆችና ወላጅ መካከል አንድ ሰው ራሱ ሁለት እግሩ ሊጋጭ ይችላል። በሰው ኑሮ ህይወት ውስጥ ያለ ነገር ነው። ነገር ግን እንዴት እንፍታው ነው ትልቁ ነገር። በቤተሰብ መካከል ልጆች ሊያጠፉ ይችላሉ፣ ቤተሰብ ሊናደድ ይችላል። ነገር ግን እንደየእድሜያቸው ለምሳሌ ከኋላ ብጀምረለሽ ከቲኔጀሮች አካባቢ ብጀምረለሽ ቲኔጀርስ ሊያጠፉ ይችላሉ። ነገር ግን ልክ እንደ ድሮ ህፃንነታቸው ልደባደብ ወይም ልጣላ ብለን መሄድ የለብንም። ሊያጠፉ ይችላሉ። ሲያጠፉ ግን ምንድነው ማድረግ ያለብን? ቁጭ አድርገን ነው መምከር ያለብን፣ ማነጋገር አለብን። ጥፋታቸውን ተነጋግረው መፍታት ነው የሚያስፈልገው። ምክንያቱም የምንቀጣበት እድሜ አለ። ቅጣት ደግሞ ሲባል ኮርፖራል ፓኒሽመንት የዱላ በድብድብ ወይም ደግሞ በመጋረፍ የሚባለው ቅጣት ትክክል ነው ብዬ እኔ አላምንም። ልጆች ሊያጠፉ ይችላሉ። ሲያጠፉ ግን የቅጣት አይነቱ የተለያየ ነው እንደየእድሜያቸው ማለት ነው። ለምሳሌ ቅድም እንደነገርኩሽ ለቲኔጀርስ የሚፈልገውን ነገር ልትቀበዩ ትችላለሽ። ለምሳሌ ላፕቶፕ ሊሆን ይችላል። ያንን ነገር ለተወሰነ ጊዜ ገደብ ልታስቀምጭበት ትችላለሽ። በመነጋገር ነው። ታዲያ ይሄንንም በእልህ ወይም ደግሞ እኔ ወላጅ ስለሆንኩ እንደፈለግኩ ማድረግ እችላለሁ፣ እኔ ነኝ ማዝህ በሚል አይነት አካሄድ ሳይሆን ጥፋታቸውን ቁጭ አድርጎ ተነጋግረው ተማምነው ከዛ በኋላ ይሄ ጥፋት መሆኑን ልጁ መቀበል መቻል አለበት። ያለበለዚያ ግን ከ13 ዓመት በኋላ እኮ እንደነገርኩሽ ያው ተፈጥሮ ራሱ በሰውነታቸው ላይ ለውጥ አለ እና የጉርምስና እድሜ የሚጀመርበት ጊዜ ነው። ሴት ልጅም ደግሞ ኮረዳ የምትሆንበት እድሜ የሚጀመርበት ጊዜ ነውና እንደየእድሜያቸው ተነጋግረን ነው መፍታት ያለብን። ስለዚህ አሁን ትልቁ ስፔሻሊ በአሁኑ ዘመን እኔ ብዬ የማስበው ቲኔጀርስ አካባቢ ወላጅና እነዚህ ከ13 እስከ 18 ዓመት ያሉ ልጆችን በመኮራረፍ አይደለም ወይንም ደግሞ ያኛው በቃ እኔ መብቴን አስከብራለሁ በሚል አይነት አካሄድ መፍትሄ ሊመጣ አይችልም። መሆን ያለበት ምንድነው? ቁጭ ብለው በሚያምኑት አሁን ለምሳሌ ፕሮቴስታንትም ከሆነ እግዚአብሔርን ቃል ያምናሉ። ቁጭ ብለው በእግዚአብሔር ቃል ተነጋግረው መፍታት ነው ያለባቸው። ልጆች ደግሞ በዚህ አጋጣሚ ለልጆች ማስተላለፍ የምወደው ነገር ቢኖር ምንድነው? እናትና አባትን አክብር፣ የእድሜ ዘመንህ እንዲረዝም ይላል የእግዚአብሔር ቃል። እኔ አሁን ለምሳሌ በጣም ትልቅ ሰው ነኝ፣ 3 ልጆች አሉኝ። እናትና አባቴ አሜሪካ ናቸው። ስቲል አይ ሪስፔክት ዘም፣ አከብራቸዋለሁ። ምክንያቱም እናትና አባቴ ናቸው። ስለዚህ አደኩኝ። አንዳንዴ ልጆቻችን ስፔሻሊ ከ13 ዓመት በላይ ባንዴ ርዝም ይላሉ። እንደውም አንዳንዴ ቁመታቸው በጣም ይረዝምና እናታቸውን ወይም አባታቸውን ጎንበስ ብለው ሊያዩ ይችላሉ። ያ ማለት ግን ከእናታቸው ይበልጣሉ ማለት አይደለም።
ቁመታቸው ስለበለጠ ወይም ከአባታቸው ይበልጣሉ ማለት አይደለም። የፈለገ ነገር ቢሆን እናትና አባታቸው ማክበር ግዴታ ነው። ዳትሴት እኔ ለልጆች ልል የምፈልገው ነገር ልጆች እናታችሁ አባታችሁን አክብሩ። ይሄ ግዴታ ነው፣ ምንም መደራደሪያ የሌለው ማለት ነው። ስለዚህ ልጆች እናትና አባታቸው ሲመክሯቸው ሊሰሙ ይገባል። ለምሳሌ እናት ያልተማረች ወይም ደግሞ እንደነሱ ብዙ እውቀት ላይኖራት ይችላል። እናታቸውን መናገር አይችሉም በፍጹም። እናት ደሃ ልትሆን ትችላለች። እናታቸውን ወይም አባታቸው ኑሮ ከጓደኞቻቸው ወይም ከጓደኞቻቸው አባትና እናት ዝቅ ያለ ሊሆን ይችላል። የእናታቸው መኪና ወይም የአባታቸው መኪና ከጓደኞቻቸው መኪና ዝቅ ያለ ሊሆን ይችላል። በምንም ተአምር ልጆች እናትና አባታቸውን መናቅ አይችሉም። ታትሲት እዚህ ላይ ሲሪየስ መሆን አለበት እና የእግዚአብሔር ቃልም ስለሚናገረው ደግሞ ማለት ነው። እንደገና እናትና አባት ሲመርቁ ደግሞ ይደርሳል። እናትና አባቶቻችሁ ልጆች እናትና አባቶቻችሁ እንዲደሰቱ አድርጉ። የእናትና አባት ደስታ ለእናንተ ፍሩት ነው ወይም ደግሞ ፍሬ ነው። ስለዚህ ልጆች ስፔሻሊ ቲኔጀር ላይ ያላችሁ ልጆች እናትና አባታችሁን አክብሩ፣ ታላላቆቻችሁን አክብሩ። እናትና አባታችሁ ሲመክሯችሁ ስሙ እና እናትና አባትም ደግሞ በኃይለ ቃል አትሂዱ፣ አታስመርሯቸው ይላል የእግዚአብሔር ቃል። አታስቆጧቸው ይላል የእግዚአብሔር ቃል። ልጆቻችንን እንድናስቆጣ እንድናስመርር አልተፈቀደልንም፣ ወላጆችም ማለት ነው። ስለዚህ ሁለቱ ባላንስ ሆኖ መሄድ አለበት። የባላንስ ሲባል ግን የእናትና የአባት የበላይነት እንደተጠበቀ ሆኖ ማለት ነው። እናትና አባት ልጆቻቸውን ሊወዱ ሊንከባከቧቸው ግዴታ አለባቸው። መውደድ ግዴታ ነው። አሁን ምናልባት እዚች ጋር አንድ ምሳሌ ብጨምርልሽ ሴቶች ልጆች ልክ ፋየር እድሜ ወይም ደግሞ እቺ ከ18 ዓመት በላይ ወይም ደግሞ ልክ ኮረዳ ወደ መሆን ሲደርሱ ቤት ውስጥ ፍቅር የማያገኙ ከሆነ ትንሽዬ ወደድኩሽ የሚላት ሊወስዳት እንደሚችል ታውቃላችሁ። ስለዚህ ለልጆቻችሁ፣ ለሴቶች ልጆቻችሁ፣ ለወንዶች ልጆቻችሁ ፍቅርን አሳዩ። ወላጆችን ልል የምፈልገው ይሄን ነው። ያለበለዚያ ቤት ውስጥ ያጡትን ፍቅር ውጪ ይፈልጉታል። በአፉ ብቻ ወድሻለሁ እያለ የልጅቷን ሕይወት ሊያበላሽ ይችላል። ልጅቷ ግን ከቤት ፍቅር እንክብካቤ ስላላየች እውነት መስሏት ሕይወቷ ሊበላሽ ይችላል። ስለዚህ ሴቶች ልጆቻችንን፣ ወንዶች ልጆቻችንን ቁጭ አድርገን ነው መምከር ያለብን። ለምንድን ነው እኔ ከ13 ዓመት ጀምሮ ይሄን ሀሳብ የጀመርኩበት ምክንያት ለምንድን ነው? ከ13 ዓመት ጀምሮ እውነት ካልመከርናቸው፣ ለምሳሌ ሴት ልጅ በተፈጥሯ ምን ሊከሰት እንደሚችል፣ ወንድ ልጅ በተፈጥሮ ምን ሊከሰት እንደሚችል ቁጭ አድርገን ለብቻ ቁጭ አድርገን ልንነግራቸው ይገባል። ኢትስ ኖርማል፣ ኢትስ ናቹራል። ይሄ መሆኑ ኃጢአት አይደለም። ነገር ግን ጥንቃቄ ያስፈልጋል። ይሄ በሚሆንበት ጊዜ ይሄ ሊፈጠር ይችላል ብለን እቤት እናትና አባት የእውነት ካልነገርናቸው ከውጪ ወይ ከሶሻል ሚዲያ ላይ በኔጌቲቭ ያዩትን ነገር አፕላይ ያደርጋሉ፣ ይሞክሩታል። ስለዚህ ወላጆች ከልጆቻቸው ጋር ከተጣሉ ወይም ደግሞ ልጆቻቸው ላይ ከተናደዱ አኩርፎ መዝጋት በፍጹም የለባቸው፣ ግዴታ አለባቸው። መውደድ ግዴታቸው ስለሆነ ማለት ነው። ስለዚህ እንደ ወላጅነታቸው ጠርተው ሊመክሯቸው፣ ያለውን ነገር ሊያስረዷቸው። ልጆችም እኮ እንደተወደዱ ካወቁ ከእናትና ከአባታቸው በላይ ማንንም አያምኑ፣ ጓደኛቸውንም አያምኑ ከእናትና ከአባታቸው በላይ። ስለዚህ ወላጆችን በዚህ አጋጣሚ እኔ አደራ የምለው ነገር ምንድነው? ለልጆቻቸው ቅርብ ሁኑ፣ ንገሯቸው። እነሱ አሁን ለምሳሌ መናገር ሊያፍሩ ይችላሉ፣ ግን ኢትስ ኖርማል ኢትስ ናቹራል ብለን ክስተቶቹን ይሄ ሊሆን ይችላል፣ ይሄ ነገር ሊፈጠር ይችላል፣ ይሄ ግን ተፈጥሮ ነው ብለን እውነቱን ልናሳውቃቸው ይገባል። ከዛስ መጠንቀቅ ያለባቸውን ደግሞ ልናሳውቃቸው ይገባል። ይሄ ነገር ስላለ የእግዚአብሔር ቃል ከጋብቻ በፊት ምንም አይነት ግንኙነት ከልክሏል። ይሄ የተከለከለበት ምክንያት ደግሞ ኦልሬዲ በጋብቻ ላይ ትደርሱበታላችሁ ስለተባለ ነው። ነገር ግን በተለያየ ምክንያት ወደ ተበላሸ ግንኙነት ውስጥ የገቡ ልጆች ግን ምን ይከሰትባቸዋል? አንደኛ ሴት ልጅ ከሆነች ያላስፈላጊ እርግዝና ውስጥ ልትገባ ትችላለች። ወንድ ልጅም ከሆነ የተለያየ በሽታ ውስጥ ሊገባ ይችላል። በአጠቃላይ የእግዚአብሔር ቃል የከለከለው ነገር
ችግር ስለሚያመጣ ነው። ስለዚህ በፍጹም ይህንን ማድረግ እና መሆን የለበትም ብለን እስከ 18 ዓመታቸው ባለው ጊዜ ሁሉን ነገር ግልጽ አድርገን ከነገርናቸው በኋላ ላይ ኮሌጅ ዩኒቨርሲቲ ሲገቡ እኮ እኛ አጠገባቸው የለንም አይደለ ወላጅ ግን ዳይኖይት በቃ በኋላ ላይ አንዱ ሴቷን ልጅ መጥቶ ወድሻለሁ እኮ እንዲህ ነው ምናምን ቢላት ና አልቀበልም ትለዋለች። ለምን ኦሬዲ በደንብ እንትን አድርገናታል፣ አስተምረናታል፣ በደንብ ፉል ስላደረግናት ወንዱንም ሴቷንም ማለት ነው። አሁን ዘመኑ ክፉ ነው የሚባለው ይሄ ጌ ምናምን ውሸት እንዳይመስላችሁ እውነት ነው አለ። ዘመኑ ክፉ ነው። በግልጽ ልንነግራቸው ይገባል። ወንዶች ሌላ ወንድን ሊደፍር እንደሚችል we have to teach them። በቃ ይሄ በቃ ምንም ልናደርገው አልቻለም። ቴክኖሎጂ ቤታችን ድረስ መጣ። ስለዚህ ከጓደኞቻቸው በኔጌቲቭ መልክ ከሚሰሙት እኛ እውነቱን ነግረናቸው የሚያስከትለውን ነገር አሳውቀናቸው ቢጠነቀቁ ነው የሚሻለው። ስለዚህ ይሄ ሁሉ ኃላፊነት የማን ነው? የወላጅ ነው ማለት ነው። ከዛ ደግሞ ከ8 ዓመት እስከ 12 ዓመት ድረስ ደግሞ ላለው በልጅና በወላጅ መካከል ግጭት ሲፈጠር አሁንም በንግግር ነው የሚፈታው። ግን እዚህ ጋር ቅጣት አለ። ቅጣቱ ምን አይነት ነው? ኮርፖራል ፓኒሽመንት ግን አይደለም። በዱላ በመደባደብ አይደለም። ምንድነው? የሚፈልገውን ነገር በመከልከል ነው ስቲል ማለት ነው። ስለዚህ ያንን ነገር ግን አፕላይ ማድረግ አለብን በተግባር። እንዲሁም ደግሞ ከ4 ዓመት እስከ 3 ዓመት ድረስ ሲጀመር ብዙም ክፉና ደጉን አይለዩም፣ ግን ያውቃሉ እስከ 3 ዓመት ድረስ። ከ4 ዓመት እስከ 7 ዓመት ግን በስነ ስርዓት ህጉን ልናስተምራቸው ይገባል። የእግዚአብሔርን ቃል ልናስተምራቸው ይገባል። መጽሐፍ ቅዱስ ሰንበት ትምህርት ልናስተምራቸው ይገባል። ሁሉም እንደየእምነቱ የስነ ምግባር ባህሪ ላይ ልናስተምራቸው ይገባል። ልጆች በደንብ ነው የሚቀበሉት በደንብ። ስለዚህ ምን ማድረግ አለብን? አስተምረናቸው ያንን ነገር ሳይፈጽሙት ራሳቸው ልጆች ያውቃሉ እኮ። ልጆች ለምሳሌ ይሄ ነገር ልክ አይደለም ብለሽ ነግረሹ ከዛ ሲያጠፋ ያውቀዋል ጥፋት እንደሆነ። ለምን? ኦሬዲ ተነግሮታል። ስለዚህ ምንድነው ማድረግ ያለብን? ትክክል ያልሆነ ነገር ከሰራ በመጀመሪያ ልክ እንዳልሆነ እንመክረዋለን። ከደገመ ይቀጣል። ቅጣቱ ግን ኮርፖራል ፓኒሽመንት አይደለም ወይም በዱላ አይደለም። በሚፈልገው በመከልከል እኔ ማምንበት ልጆቼን ያሳደኩበትም ስለሆነ ማለት ነው። እስከ 4 ዓመት ድረስ እና 3 ዓመት ድረስ ደግሞ አሁንም ክፉና ደጉን ልናስተምራቸው ይገባል። ለምሳሌ እስከ 3 ዓመት ድረስ ልጆች ፍላጎታቸውን በምን ያስገድዳሉ መሰለሽ? በማልቀስ በመጮህ ሊያስገድዱ ይችላሉ። ግን ኖ የሚባል ነገር እንዳለ ማወቅ አለባቸው። ያለበለዚያ ግን አይ ሕፃን ነው ተዩ ከትካለ ያንን ነገር ትክክል እንደሆነ አድርጎ ነው የሚያስበው። ስለዚህ ምንድነው ኢትስ ኖርማል መብቴ ነው በመጮህ መብቴን አስከብራለሁ ወደሚል ስቴፕ ይገባሉ ማለት ነው። ስለዚህ ከልጅነታቸው ጀምሮ እንደየእድሜያቸው ማለት ነው እንደየእድሜያቸው ትንሽዬ ነገር ልክ አይደለችም ይሄን ብርጭቆ ወስዶ አሁን ለምሳሌ ልጣለው ካለ ኖ ብርጭቆ እዚህ ጋር ነው የሚቀመጠው፣ ስለዚህ ሌላ ጊዜ እዚህ ጋር ነው መቀመጥ ያለበት ብትዩ የሆነ ቀን መጥቶ እዚህ ጋር ሲቀመጥ ማሚ እዚህ ጋር እኮ ነበር የሚቀመጠው ይልሻል እራሱ ማለት ነው። ስለዚህ ምንድነው ያውቃሉ። ስለዚህ ልጆቻችንን ማድረግ አለብን፣ መምከር አለብን። ኖ ይባላል። አንዳንድ ጊዜ ልጆችሽን በተለያየ መንገድ ማሳደግ ትችያለሽ። አንደኛው መንገድ በቃ እሱ ደስ ይበለው እንደፈለገ ይደግ አልመታውም ብለሽ ማሳደግ ትችያለሽ፣ ግን አደገኛ ነው። ሁለተኛው አስተዳደግ ደግሞ በጣም አስጨንቀሽ በገባ በወጣ ቁጥር እየጮሽበት እየተቆጣሹ አንቺን ሲያይ እንዲደነብር አድርገሽ እየጮሽ ማሳደግ ትችያለሽ። እሱም አደገኛ ነው። መሆን ያለበት ግን ምንድነው? መብቱንም ትጠብቂያለሽ፣ የሚፈልገውን ነገር ታደርጊለታለሽ፣ ኖ የሚባሉ ነገሮች እንዳሉ ትነግራለሽ። ስለዚህ ሁለቱንም ባላንስ እያደረግሽ ስትሄጂ ልጁ ምን ያለው ይሆናል? አንደኛ በራሱ የሚተማመን ኮንፊደንስ ያለው፣ እንደገና ደግሞ ኖ የሚባሉ ነገሮች በግልጽ የሚያቅልሽ ይሆናል ማለት ነው። ስለዚህ በልጆችና በወላጆች መካከል ክፍተት ሲፈጠር ወላጅ ነው የወላጅ ኃላፊነት ነው ሶሉሽን እየሰጠ መልስ እየሰጠ መሄድ ያለበት ብዬ አምናለሁ። አመሰግናለሁ ዶክተር። ብዙ ጊዜ የልጅን ተፈጥሮ በየእድሜያቸው ማወቅ ጥሩ ነው ለወላጅ። ብዙ ጊዜ ወላጆች ዝም ብለን በልምድ ነው የምናሳድገው፣ ግን ትምህርት መውሰድ ያስፈልጋል ወይ መጽሐፍቶችን ማንበብ ያስፈልጋል። እንደ እድሜያቸው ያለውን ሳይኮሎጂያቸውን ማወቅ
አለብንና ምንድነው የሚጎዱባቸው ነገሮች? እስቲ አሁን ብዙ ጊዜ እንደዚህ ወጣት ሲሆኑ ልጆች ቶሎ ብለው ሴንሲቲቭ ይሆናሉ። ቶሎ ብለው የሆነ ነገር አንቺ ይጎዳቸዋል ወይ ሊያሳዝናቸው ይችላል ማቴውን ማጠብቂውን ነገር ሴንሲቲቭ ይሆኑና ይጎዳሉ፣ በጣም ያዝናሉ። በቃ አይ ምናምን እንዴት እንዲሆነ ለምን ይሆናል ብለው ይላሉ። እና ምን ይሆን ወላጅ ምን ይወቅ እስኪ ሳይኮሎጂያቸውን እንዴት አድርጎ ይወቅ? የሚጎዱባቸውን ነገሮች እንዴት አድርጎ ያሳድግ? እንዴት አውቆ ያሳድግ? አዎ ቅድም እንዳልኩት ነው። ከመጀመሪያው ጀምሮ ቅድም ማለት የዛሬ ሳምንት ስንነጋገር ምን ብለን ነበረ? ትንሽዬ ደቂቃ ለልጆች ጊዜ ስጥ። እንዴት ነው ውሎ? ደህና ነው ወይ? ሁሉ ሰላም ነው ወይ የምትለዋ ነገር እየዳበረች ከሄደች ቶሎ የሚከፉ ልጆች አይሆኑም። ኦሬዲ እየተነፈሱ ሄደዋል። የሚስተካከል ነገርም ሶሉሽን እያገኙ ሄደዋል። ነገር ግን ብዙ ጊዜ ማንሰጣቸው ከሆነ በቃ ሁሉ ነገር በቃ አምቀው የሆነ ነገር ካቅማቸው በላይ ይሆንና ያቺ ነገር ገና ስትነካ ትንሽዬ ነገር ነው የሚጠብቁት ኔጌቲቭ ነገር ለመስማት። በቃ ድሮም ቢሆን ዝም የሚለኝ እኮ ስለማይወደኝ ነው ለማክሮፍ ይዘጋጃሉ ማለት ነው። ስለዚህ ምንድነው ሁሌ ከስር ግንኙነት ካለ ቀላል ነው ሶሉሽን ለመስጠት። ባይዘዌይ እንደ እድሜም ደግሞ ፋየር ኤጅ የተባለበትም አንዱ እንትን ምንድነው ቶሎ እንትን የሚሉበት ጊዜ ስሜታቸው ነው። ይሄ ባይዘዌይ ምን አለ መሰለሽ ተፈጥሯቸው ራሱ ስቴጁን የሚቀይርበት ናቹራል ተፈጥሯቸው ራሱ የሚቀይርበት ስለሆነ በቃ ሁሉ ነገር ሴንሲቲቭ ናቸው። ስለዚህ ቤተሰብ ነው ታጋሽ መሆን ያለበት። ከቤተሰብ እነሱ እንደዚህ ሆኖ ቤተሰብን በተጨማሪ ይቆጣለው ካለ ብዙ ጊዜ አይተሽ ከሆነ ልጆች ከቤት የሚጠፉት በስንት እድሜያቸው ነው? ከ13 እስከ 18 ዓመት እድሜ ውስጥ ያሉ ልጆች ከቤት ጠፉ ሲባል ይሰማል። እና ለምንድነው ያለ መፈለግ ስሜት ይሰማቸዋል። ስለዚህ ቤተሰብ ምን ማድረግ ነው ያለበት? በተቻለ መጠን በቃ ቁጭ ብሎ ማዳመጥ። ረጅም ሰዓት አይደለም ጊዜ ላይ ኖራቸው ይችላል፣ ግን ትንሽ እንዴት ነው ውሎ? ሰላም ነው ወይ? ምን አዲስ ነገር አለ? ሁሉ ነገር ሰላም ነው? ብዙ ደቂቃ ፈጀን አልፈጀም፣ ግን ያቺ ነገር ለነሱ ምን ትሰጣለች? ያላቸውን እንዲተነፍሱ ውስጣቸው እንዲረጋጋ ያረጋቸዋልና አንደኛ ወላጆች ይታገሱ። በዚህ እድሜ ላይ ልክ እንደ ድሮ እንደ ህፃንነታቸው አይደሉም። ኦሬዲ ያደጉ ስለሆነ በትዕግስት ነው ልናናገራቸው የሚገባው። የሚሉትን ልንሰማቸው ይገባል። ጊዜ ልንሰጣቸው ይገባልና ፍቅርን በጣም የሚፈልጉበት እድሜ ነው። ፍቅር ስልሽ እንደ ድሮ እንዲህ ታቅፎ ቼቼ ተብሎ ምናምን እንደሱ አይደለም። በቃ ጀስት የኔነት እናቴ ትወደኛለች፣ አባቴ ይወደኛል አይነት ስሜት ስለሚፈልጉ በዚህ እድሜያቸው ወላጆች ይታገሷቸው ልጆችን እና ታግሰው ያናግሯቸው ነው ለሌላ የምፈልገው። በጣም ደስ ይላል። አመሰግናለሁ ዶክተር። እንግዲህ ትምህርት ቤት ውስጥ ያለውን ነገር ያው እንደ መምህራን እንደ ወላጅ ኮሚቴም ትምህርት ቤትም እንዳለው ሰው ህጎቹን ታውቂያለሽና እንደገናም ደግሞ ሊገጥማቸው የሚችሉ ነገሮች ያው ይታወቃሉ። ትምህርት ቤት ውስጥ ምን አይነት ነገር ሊገጥማቸው ይችላል? ተግዳሮት ብለሽ የምትያቸው ያንን ደግሞ ልጆች እንዴት አድርገው ይወጡት? ያንን ተግዳሮት እንደየእድሜያቸው በተለይ ደግሞ እንደዚህ ታዳሚ ወጣቶች ላይ ያለውን ነገር በደንብ ትኩረት አድርገሽ ብትናገሪ። ብዙ ጊዜ የአቻ ግፊት የሚባለው ነው በጣም ትልቁ ትምህርት ቤት ላይ ተጽዕኖ የሚፈጠረው ማለት ነው። የአቻ ግፊት ማለት አሁን ዩኒፎርም የተደረገበት ምክንያት ለመቀነስ ጭምር ነው። የአቻ ግፊት ማለት ምንድነው? ጓደኞቻቸው በእነሱ ላይ ተጽዕኖ የማድረግ ነገር ማለት ነው። ያ ነገር እንዳይኖር ቤት ውስጥ ወላጅ ነው መስራት ያለበት። ልጆቹ ሰልፍ ኮንፊደንስ ያላቸው ባላቸው ነገር ደስተኛ የሆኑ ባላቸው ነገር የሚተማመኑ ሆኖ ቤት ውስጥ ከወጡ ውጭ ያለውን ነገር ቻሌንጁን ይቋቋሙታል። ነገር ግን ቤት ውስጥም በቃ የሆኑ ያልተወደዱ ሲመስላቸው ቤት ውስጥም የሆነ የጎደላቸው ነገር ሲመስላቸው ውጭ ያለው ጓደኛቸው በደንብ ተጽዕኖ ይፈጥርባቸዋል። ቤት ውስጥ ግን በቃ አንተ እኮ ትችላለህ። እኔ ግን በዚህ አጋጣሚ እኔ ልንገርሽና እኔ እናትና አባቴን ቅድም ብያለሁ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። እግዚአብሔር እድሜያችሁን
አሁንም የማቱሳላ ያድርግልኝ ምልበት ምክንያት ለምን እንደሆነ ታውቂያለሽ? እኔ እናትና አባቴ ሲያሳድጉኝ አንድ ቀንም አንቺ ሴት ነሽ አትችይም ተብዬ አላደኩም። በቃ ሁሉንም እንደምችል ሁሉንም ማድረግ እንደምችል እግዚአብሔር እንደሚረዳኝ ማድረግ እንደምችል ነው አድርጎ ያሳደጉኝ። ስለዚህ ኤኒዌር በቃ ማድረግ እችላለሁ ህጉን እስከጠበቅኩ ኃጢአት ወንጀል እስካልሰራው ድረስ አይካንዱ የሚለውን አስተምሮ ነው ያሳደጉኝ። እና የሚገርምሽ እኔ ብዙ ጊዜ ፊልድ ሄዳለሁ በኦዲቲንግም በስራም በተለያየ ቦታና አንዳንዴ ፒካፕ ይዤ ነው የሚሄደውና ገጠር አካባቢ እንደውም ምን ይላሉ ኤበኔ በኦሮምኛ ማለት ነው ኤበኔ ዱበርቲር ኦፍቲ ኤበኔ በቃ ልክ ፈረንጅ እንዳዩ ነው እየሮጡ ወጥተው የሚያዩት ማለት ነው። ገጥሻላል እና በቃ እኔ በምነዳበት ጊዜ እንደውም አሁን በጣም ብዙ ሴቶች ፒካፕ ይነዳሉ። ያኔ እኔ በምነዳበት ጊዜ ብዙም የለም ብዙ ሰውም የለም የሚነዳና በቃ ፊልድ ስንሄድ ምናልባት ብዙ ወንዶች እኔ ብቻ ሴት ልሆን እችላለሁ የራሴን መብት አስከብሬ ማለት ነው። ለምሳሌ ጥሬ ነገር አልበላም ነው እኔ ጥሬ አልበላም ለማርታ ተብሎ ለብቻ የራሴ ክፍልም አልጋ ተይዞልኝ ሁሉንም ማለት ነው። ለምንድነው ኃጢአት እስካልሰራው ወንጀል እስካልሰራው አይካንዱ ብዬ የሚለውን ቤተሰቦቼ ናቸው ያሳደጉኝ። ይሄንን አሁን ለምሳሌ አመጣሁልሽ። ቤት ውስጥ ወላጆች በእግዚአብሔር ቃልም ሊሆን ይችላል ባላቸው ፍቅርም ትችላለህ ይሄን ነገር በደንብ አንተ ካደረግ ትችላለህ ብለው ወላጆች ለልጆች ድጋፍ ከሰጧቸው ውጪ ላይ ለሚመጣው ነገር ለመውደቅ ዝግጁ አይደሉም። የሚችሉትን ጥረት ያደርጋሉ። ለምሳሌ ጎበዝ መሆን ካለባቸው የሚችሉትን ነገር ለማጥናት ጥረት ያደርጋሉ። እችላለሁ ካጠናው እችላለሁ ይላሉ። ሁሉንም ነገር የመሞከር ብቃት ይኖራቸዋል ማለት ነው። ስለዚህ ፒር ግሩፕ ይሄ ያቻ ግፊት ብዙ ጊዜ የሚፈጠረው ምንድነው ኦሬዲ ቤት ውስጥ የሆነ ኢግኖር ተደርጊያለሁ ቦታ አልተሰጠኝም ብለው የሚያስቡ ልጆች ከሆኑ ውጪ በሚሰሙት በቀላሉ ነው የሚሄዱት። ስለዚህ ምንድነው መደረግ ያለበት ቤት ውስጥ አሁንም መልሽ ወደ ወላጆች ነው ለልጆቻችሁ ቤት ውስጥ ሰፖርት አድርጓቸው እንደሚችሉ ንገሯቸው። ምናልባት እኮ ያ ልጅ ግዴታ በትምህርቱ ብቻ ላይ ሆነ ይችላል ከ1 እስከ 3 የሚወጣው የሆነ ታለንት እኮ አለው ይሄ ልጅ። ያንን ታለንቱን ጎበዝ በርታ ጀግና ልንለው ይገባል። እኔ አሁን ለምሳሌ ሁለተኛው ልጄ ዳዊት ይባላልና እንደዚህ በኮምፒውተር ነገር በጣም ጎበዝ ነው እና በዚህ አጋጣሚ የትምህርት ቤታችንን ጎግል ማፕም የሰራው እሱ ነው። የቸርቻችንን ጎግል ማፕ የሰራው እሱ ነውና በቃ የሱ ስጦታ በዛ ዙሪያ እንደሆነ አውቃለሁ። ስለዚህ የሚፈልገውን እገዛለት ላፕቶፕ ካለኝ እገዛለታለሁ። ይሄን ነገር ነው እንደዚህ አይነት ሞዴል ነው እገዛለታለሁ የምችለውን ማለት ነው። ለምንድነው የግዴታ አንተ በዚህ ብቻ ነው ብዬ አላስገድደውም። ትልቁ ልጅ አሁን ማትሪክ ከውጤት ከመጣለት በኋላ እኔ ማሚ የምፈልገው እንትን ነው አለኝ ሶሻል ነው የምፈልገው አለኝ። ስለዚህ ኖ ይሄን ነው መማር ያለበት። እሺ ካልሽ ማርልሻለሁ ግን ያልፈልገውም አለኝ። ኦኬ እንደዚህማ ከሆነ ስህተት ነው የልጄንም እድሜ አባክኝ እንደገና የማይፈልገውንም ተምሮ ስለዚህ ትክክል አይመጣም። ስለዚህ ምንድነው የምትፈልገው የሚፈልገውን ነገረኝ። አሁን በዛ ነው እየተማረ ያለው። ስለዚህ ምንድነው የግዴታ ልጆቻችን ከ1 እስከ 3 ካልወጣ ብለን ብቻ እናስጨንቃቸው። ስጦታቸው ውስጣቸው ያለውን ታለንት ቼክ እናድርግ። ያንን ታለንት እናሳድግላቸው። አሁን ውጭ ሀገር ያሉት እነ ሮናልዶ ምናምን የሚባሉት እኮ የትምህርት እንትናቸውን ብትጠይቂ እኮ ይሄን ያክል ነው የሚባል ነገር ያለ አይመስለኝም። ግን ባላቸው ለምሳሌ በእግር ኳስ ከሆነ በሱ ውጤታማ ሆኖ የሚፈልገው ደረጃ ላይ ደረሱና የልጆቻችንን ታለንት ቼክ እናደርግ፣ በዛ ብቁ እንዲሆኑ እናግዛቸው ማለት እወዳለሁ። አመሰግናለሁ ዶክተር ስለነበረን ቆይታ። ጥሩ ትምህርት
አድማጮቻችን እንደወሰዱ ተስፋ አድርጋለሁ። በጣም ነው ማመሰግነው። እሺ አመሰግናለሁ። አንቺም ስለጋበዝሽኝ እግዚአብሔር ይስጥሽ። ተመልካቾቻችን ከዶክተር ማርታ አባተ ጋር ያደረግነው ቆይታ በዚህ ተጠናቋል። ጥሩ ትምህርት እንደወሰዳችሁ ተስፋ አድርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር ቆይታ እናደርጋለን። በቤታ ሾው ፕሮግራማችን የሚቀርብ እንግዳ መጠቆም ትችላላችሁ። ስክሪኑ ላይ ባለው ስልክ ደውሉልን። አስተያየቶቻችሁን እንቀበላለን። እስከዚያው ሰላም ቆዩ።